ሰላም ውድ የዩቲዩብ ቻናል ቤተሰቦቼ እንዴት ናችሁልኝ? አለው እንግዲህ በተለመደው ሰዓት ተከስቻለሁ። እንግዲህ ዛሬ አሁንም ከርዕሳችን ሳንወጣ ትዳር ወይስ ላጤነት በሚለው ፕሮግራም ላይ ያው አንድ አራት እንግዶችን ይዤ ተገኝቼ ነበረ። ዛሬ ደግሞ ካገናኘኋቸው ሁለቱ ሉላና ናርዲ አብሬ ጋብዣቸዋለሁ። እነሱንም ለማወያየት ሁለቱም ላጤነትን የሚደግፉ ናቸው። እንግዲህ ላጤነት ላይ በጣም ትኩረት አድርገው የሚያወሩ ልጆች ናቸውና ሁለቱን እስኪ አገናኝቼ ውስጣቸው ያለውን ነገር እንዲያወሩት ላረጋቸው ነው። ተመሳሳይ ርዕስ ይዘው ቢያወሩም ነገር ግን በአንዳንድ ጉዳዮች ላይ የተለያዩ ሀሳቦች አላቸውና እሱንም ላውቅ ፈልጌ ነው። ሁለቱን ማገናኘት የፈለኩበት ነገር መድረኩ ላይ በጣም የሚያወሩት ነገር መሳጭ ስለሆነ እንዲሁም እንዲያዝናኑን በሚለው ነው እና ዛሬ እንግዲህ ውድ የዩቲዩብ ቻናል ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት ሁለቱ ምን ያደርጋሉ፣ ተመቻችተው አሪፍ ነገር ይመሰርታሉ። ቢጣበሱላ ደስ ይለኛል እና እንዴት ነው ይጣበሱ አይጣበሱ የሚለውንም ነገር እዛ ጋር እንወስናለን በሚያደርጉት ሪያክሽን ማለት ነው። እና ውድ ቤተሰቦቼ እስከ ዛሬ ላደረጋችሁልኝ ድጋፍ፣ ለምታደርጉልኝ ማበረታቻ በሙሉ እግዚአብሔር ክብረትን ይስጥልኝ። ለዩቲዩብ ቻናሌ ደግሞ አዲስ ለሆናችሁ ቤተሰቦቼ አሁንም ቤቱን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትዘንጉላለሁ። በተረፈ አሁን ቀጥታ ይዣችሁ የሚሄደው ናርዲንና ሉላን ይዣቸው መጥቻለሁ። ከነሱ ጋር የሚሆነውን ቆይታ ላሳያችሁ ፈልጋለሁ። እንደምትዝናኑበት እርግጠኛ ነኝ። ትምህርት ትቀስሙበታላችሁ። አሁንም ዩቲዩብ ቻናሌን ተከታተሉ፣ አብራችሁኝ ሁኑ፣ ከጎኔ አትራቁ። የሚያስፈልገውን አስተያየት ሁሉ ለግሱኝ። በዚህ ደግሞ በዚህ ብትወያዩበት የምትሉትንም ርዕሶች ካላችሁ ብትለግሱኝ አብረን እንወያይበታለን፣ እንማማርበታለን፣ እንዝናናበታለን። ስለዚህ ተመልካቾቼ፣ ውድ ቤተሰቦቼ አብራችሁኝ ከጎኔ ሁኑ። በጣም ነው የምወዳችሁ። ባላችሁበት ሰላማችሁ ይብዛልኝ። ለምታረጉልኝ ድጋፍ በሙሉ አሁንም በድጋሚ እግዚአብሔር ክብረትን ይስጥልኝ እላለሁ። በጣም ነው የምወዳችሁ። ባላችሁበት ሰላማችሁ ይብዛልኝ። ቻው። አሁን ቀጥታ ወደ ናርዲና ወደ ሉል ይዣችሁ ሄዳለሁ። አብረን ወደ ፕሮግራም። እዚህ ነው እንደሚደፈው። አስጨነከኝ። እኔ መች አስጨነኩ? ጉራሽ አይደል እንዴ ያልኩሽ ምግብ ብለም አልኩ አይደል እንዴ? እና ምንድነው ከልከም እንደ መጣው ልጁ ምን ሆኗል? እግዚአብሔር አስጨነቀኝ እንዴ? መች አስጨነኩሽ? እንደዚህ አንዴ ላጉርሽ ያልኩት እኮ በቃ አልፈልግም አልኩኝ። ከሱ ጋር አደራ ብሎኝ ነው ሄዶ አይደል እንዴ? ነው ጉዳይ ያለን አይመለከትም እኮ ጉዳይሽ የራስሽ ጉዳይ ከሱ ጋር ግን እኔ አደራ ብሎኝ ነው ሄዶ። አንቺ ምግብ እንዲሳጎርሽ ትደፊያለሽ። እንኳን አለ ነገረው ደውለ አልፈልግም አልኩኝ። እየሰማኸኝ አይደለም? አስጨነከኝ። አላስጨነኩሽም። እኔ ቢኒ ያልኩሽ ምግብ አንዴ ቢያልኩሽ አበላልስ ጀምር ደስ አይለም። አበላል ደስ አይለም። ከቤተ ክርስቲያን አንዴ የምመጪው እንዴት ነው የምታስበው? አልገባም። እንደዚህ ንቀት ነው የሚያስመስልብሽ። የምን ንቀት ነው? አልወድም ማለት ምርጥ አይደል እንዴ? እንደዚህ አይነት ሰው ጉድ እንደሆንሽ አልነገረኝም ነበር ማለት ምን ሆንኩኝ? እንዲህ ከቤተ ክርስቲያን የሚመጣ ሰው እንደዚህ አይነት ሙድ አያራምድም። የምን ሙድ ነው የምታወራው? ኮንኪኒ በቃኝ። እኔ አልሰማሽም። በቃኝ። ጎንበሬ ተነስቻለሁ። ይኸውልሽ እባክህ ይሄው እንዲህ ጎንበር ማርያምን ትጎርሻለሽ። ነይ አንተ አልጎርስም አልኩህ እንዴ? እሺ እንደ ፓስታ ነበር የሚገርምሽ። ቅድሚያ ነው እንዲያስዛቸው የጽጉ ወንድም ነው አይደል? ነግራኝ ነበረ። ትንሽ ትመሳሰላላችሁ። ቁጭ በል ላግዝ። እሺ መጠጫ ትፈልጊያለሽ? አዎ እኔ ራሱ በጣም ርቦኝ ነበር። ኧረ እነሱ ምን ጠብቀው ቴክስት እየበላሽ ጠብቂኝ ምናምን ስታርጎልኝ ነበር። እንበላ ይሻላል። እሺ ከዛ በኋላ አንጸልይ። ቤተ ክርስቲያን የሚመጣ ሰው ደግሞ እሺ እንጸልይ።
እኔ በጣም ርቦኛል ይቀጣል አይ ችግር የለውም አይ ብላ እንግዲህ ሰው ጸባዩን ተፈጥሮን መቀየር አይችልም አይ ብላ ዋይ እሺ አይ በቃ ፓስታቸው ደስ ይለኛል እዚህ ቤት ኦኬ ቅድሚያ ያዛችሁ ነው ጥሌ እኮ ቢመጣ ጥሩ ነበረ ከሱ ጋር ቀጠሮ ነበረን ዛሬ ይመጣ ቪዲዮ ምናምን እንቀርጻለን ነግረዋል ይመጣ ርቦኛል አልሽኝ ከቤት ክርስቲያን የምመጭው እሱ ልጠብቀው እሱ ሊመጣ ይሻላል ብዬ እኮ ነው ብላ እኔ ነው የጾምኩ የሚመስለው ግን ብላ ችግር የለም ብላ በደንብ ምሳሌ በላም እንዴት አይ በልቻለሁ ግን ቅርብ ወደ 5 ሰዓት ምናምን ነበር የበሉት እና እኔ ጾምኩ የሚመስለው አረቢ በእናትሽ ይመጣ ጠብቀዋለሁ አይ በእግዚአብሔር አይ ጥሌ ይመጣ ችግር የለውም እንደዛ ሆኖማ ላጉርስሽ አይ ጉርሻ እኔ አልወድም ታውቃለህ በነገሩ አታውቅም ነግረህ አታውቅም እሱ እኔ ብዙ ጉርሻ አይመችኝም ለዛ ነው ጉርሻ ትበላለሽ እኔ አልወድም ጉርሻ ኧረ በእግዚአብሔር አንቺ ከቤት ፍራን ነው የምትመጪው አይደለም ጉርሻ አልወድም ሲጀመር ፓስታም አልወድም እና እንደዚህ ይዤ እምቢ ልትይ ነው በልቻለሁ በልቼ የሄድኩት እንደሆነ ብላንተ ኧረ ምን አይነት ቦታ ላይ ነው ጥለውኝ የሄዱት አንድማ ጉርስሻለሁ አይ በማሪ አይደለም እኔ እኮ በልቻለሁ እንዴት መሰለህ እኔ ርቦኛል እኮ ሰው ቤት ገብቼ ነበር ሶጣ ምናምን እና በዛው ቀመስ አድርጌ ምናምን ጥሌን ለማግኘት ነው የመጣሁት እንደምትመጣ ነግሮኝ ነበር በእርግጥ አንተ አልመሰልከኝም በዛ ነው ታዲያ እኔ ብቻዬን ልበላ ነው ችግር አለው ምሳ ምትበላ ታዲያ አይ ቢሆንም እኮ ብላና አንድ አጉርስሻለሁ አይ ጥሌ ሲመጣ ኧረ በእግዚአብሔር አልሰማሽም ጥሌ ጋር ይሻላል ቢመጣ እራሱ ምን ይለኛል ችግር አለው ኧረ ጠብቂ ምናምን ስላለ ብዬ ነው እየበላሽ ነው ግን እሱ ደግሞ ምን ይለኛል እኔ ፓስታ ማርያምን ትጎርሻለሽ ኧረ አልሰማሽም ምን የምሬን ፓስታ አልወድም እና ብቻዬን አልበላማ ነኝ እኮ ፓስታ አይመቸኝም አልበላም አይ እንደዚህ ነው እኔ በልቼ አለቅም የምር ፓስታ ዛሬ ትሞክሪያለሽ ጉርሻዬን ተጠይፈሽ ነው ንቀት ነው ሲጀመር ጉርሻም አልወድም ፓስታም አልወድም ለዛ ነው ኧረ ተይ በማርያም አልነገርኩም ምናልባት ጥቂት ታውቃለህ ተጠይፈሽ ንቀሽኝ ነው እንጂ በስማ አይደለም እኔ የታውቂ ነው መጸየስ አይ ቢሆን ሰው ላጉርስሽ ያለው ይባል አንተ ከቤተ ክርስቲያን አንድ የምመጪው እኮ አንተ ብላ ችግር የለውም በልቼ እኔማ እየበላው ነው ግን ብቻዬን ከበደኛ እኮ ችግር የለውም ብላና ሲተርፍ ለሱ ታስቀምጥለታለህ እኔ በኋላ ላይ ከዚህማ ከኔ ላይማ አይተርፍም ግን አብረን ብለሱ ሌላ ያዛል ችግር የለውም በማርያም አይ አይደለም አመሰግናለሁ ኧረ አልሰማሽም የምሬን ነው ቴንኪ በጣም ብላ እሱ እንዳይቀድመኝ ብዬ ነው ለምን አይ ቴክስት ላድርግ አይ የበላው ነው ወይ ጥልያ አይ ስለቸኮልኩ ነው ቆየሁ እኮ በጣም ቅድም ነበር ቴክስት ያደረኩለት ነው አይ ቲንክ እና ጥሪስ ቢመጣስ በማን ጥሌን ፈልጌ እኮ ነው የመጣሁት ሲጀምር ጥሌና ምግብ ምን ያገናኘው አይ ያው እናወራው ነገር ስላለ በዛው እሱ ቢመጣ ይሻላል ብዬ አረ የበለሽ ጠብቅ ብላንተ አበላያ አልተመችሽም እንዴ አረ በጣም ምርጥ ነው ደስ ይላል እንደውም እንደዚህ አይነት አበላል አይቼ ስለራበኝ ነው
እሺ በእግዚአብሔር ያው በቃ የምር በቃኝ። ሌላ ምግብ እንዘዝ አይደለ ስለበቃኝ ያረ በእግዚአብሔር አሳቅሽኝ ቢ ስልኩ ደግሞ እንደው ተይዟል ምናምን ይላል። ወይ ላጉርስሽ ከደበረሽ አይደለም ጉርሻ አልወድም እኮ ምንገርምሽ የሆነ ጉዳይ እኮ ነው ብዙ የሚከብድ ጉዳይ አይደለም። የሆነ ስራ አለብኝ ምናምን ብሎ ነው የሄደው። አዎ ግን ቀጥሮ ለምን ይጠፋል? ብዙ ነገሮች እኔ ያለው እሱ አለ ብሎ ነው ግን እሺ ቢሽ ቢ በቃ ዝም በይሽ እንትን በይ እሺ በለላ እኔ በጣም የሚመቸኝ ምግባቸው አይደለ ብላ በደንብ ፎጣ ምናምን ደስ እንዴ ለምን አይ እንዲህ መጠራረግበት በደንብ አይደል ከዛ ማለት አይደለም ብላ አታመሽ ሞና ጎርሻለሁ። ኧረ እኔ አልፈልግም እንዴ ኧረ ማማሪ ነው አይደለም ማርያም በስመ አብ አይ እሱ እንደዚህ አይነት ቀዳል ነኝ እንጂ ምን ነሻ ቀስ ብሎ ይምጣባና ስራውን ጨርሶ እንዳደው አይ አልደውልም ይምጣ ግን እና አንተ ፍላን ያልኩርስ ትንሽ ይናለ በማለት እኔ ያልኩርስ በእግዚአብሔር አይደለም ይላል ገባም እኔ ፓስታ አልወድም አይመቸኝም እኮ ሌላ ምግብ አይደለም ሲጀመር አይመቸኝም ረብሸኛል ከበላው በኋላ እኔ እሱ ምን ይለኛል ምቾት አይሰጠኝም የምር ምቾት ማይሰጠው መራብ ብቻ ነው ምን እስከ ቤተ ክርስቲያን አንዴ መጣሽ እኮ ችግር የለውም እኮ ጨጓራ ያገኘው ነገር ነው የሚቀበለው አይ እንደዛ አይደለም እሱም ብትይው ይሻላል በእግዚአብሔር ቀስ ብሎ ይመጣል እኔ ቸኮልኩኝ ሰዓት ሄደብኝ ቆየው በጣም ቤት ምሰራው ስራ ስላለ እኔ እንግዲህ አደራ ብሎኛል ተጠብቀኝ ብሎኛል አይሰራም ስልኩ እንዴ ያለኝ ተይዟል እኮ ነው ያደራ ብሎኛል ተጠብቀኝ እኮ ቆየ ወይ ስራ ካለው እኔ ሌላ ቀን ልምጣ ኧረ በስመ አብ ይመጣል ወይ ዝም ብሎ ቢዚ አድርጎ ነው ስልኩን ስራ ላይ ስላለ እኮ ወይ ነገ ከነገ ወዲያ እኮ መገናኘት እንችላለን አይደል እንዴ እኔ ሩቅ ቦታ አደራ ምናምን ብሎኛል እኮ ገብቶኛል እኔ ሩቅ ቦታ ነው የምሄደው ቤዳ ይሻላል 5 ደቂቃ ጠብቂ በእግዚአብሔር ኧረ በስመ አብ ሊሄድና አንተ ንገረው ስልኩም ይሰራልኝ አይደለም 5 ደቂቃ ጠብቂ በእግዚአብሔር ጀመረ አስቀምጡኝ ይሄን ሁሉ ሰዓት እንዴት ይቆያል አንቺ ምን ሆነሻልኝ አይደለም እኔ ነግሬዋለሁ ትላንትና ደውዬ ነግሬው ነበር አይደል እንዴ ያንቺ በእግዚአብሔር ረብስማ ዘዘር አንቺ አይደለም ይኸውልህ እግዚአብሔር ርቧት ነው የምትመጣው ከቤተ ክርስቲያን ብሎ እኮ እግዚአብሔር ደግሞ እንደማትበይ አቅ ነበር እኔ በልተሽ እንደማትበይ አቅ ነበር ይታከለ ነግሮኛል ከቤተ ክርስቲያን ነው የምትመጣው እንደዚህ ሰው ቤት ገባሁኝና ፊትሽ ያስተው ጓደኛዬ ቤት ገብቼ ነበር ዝም እኔ ያዡ በእግዚአብሔር ነው ያዡ በእግዚአብሔር ነኝ አይደለም አንድ ብቻ በእግዚአብሔር አራንቺ በእናትሽ በስመ ነኝ በማርያም ያመኛል እኔ ካልጎረሽ አልፋታሽም አንቺ ንቀት ነው እንዴ አይደለም ንቀት ነው ያይሽው አስተርደም አንቺ ምን አይነት ሰው ነው ይጠብቃት ያለኝ በእግዚአብሔር እጭችን ብቻ አንድ ጉረሽ ፓስታል እኮችን ብቻ እንደሚይል ተረዳኝ አልገባህም ማራዬ ንቀት ነው አራኝ ያሰማሽ እኮ ልንቀውሽ እሺ ቆይ ልንገርሽ እቺ አንድ ብቻ አንቺ ንቀት ነው እንዴ ንቀት አይደለም በእግዚአብሔር አንቺ ከቤተ ክርስቲያን አንድ የምመጪው እንዴት ነው የምታስበው አልገባህም አይ እንደዚህ ንቀት ነው የሚያስመስልብሽ አንቺ የምን ንቀት ነው አልወድም ማለት መብት አይደል እንዴ እንደዚህ አይነት ሰው እንደሆንሽ አልነገረኝም ነበር ማለት ምን ሆንኩኝ አይ እንዲህ ከቤተ ክርስቲያን የሚመጣ ሰው እንደዚህ አይነት ሙድ አያራምድም የምን ሙድ ነው የምታወራው እኮ እንኪኔ
በቃኝ። እኔ አልሰማሽም። በቃኝ። ከወንበሬ ተነስቻለሁ። ይኸውልሽ እባክህ በቃ ይሄው እንዲህ ከወንበር ማርያምን ትጎርሻለሽ። ነይ አንተ አልጎርስም አልኩህ እንዴ? ምን ሆኗል ልጁ? በእግዚአብሔር ምግብ እንዳይሆን እንደዚህ አይደለም። ለምንድን ነው የማትረዳኝ? አልጎርስም፣ እያስጨነከኝ ነው። በቃ ራስን ችለህ ብላ እንዴ። ምን አይነት ሰው ነሽ አንቺ? ራስን ችለህ ብላ አልኩህ እኮ። ምግብ እንደዚህ ትደፋለሽ? ለምን ታስጨንቀኛለህ? ምግብ አይደል እንዴ? እህል አይደል እንዴ? እኮ ለምን ታስጨንቀኛለህ? እና እህል እንደዚህ ነው እንደሚደፋው? አስጨነከኝ። እኔ መች አስጨነቅኩ? ጉራሽ አይደል እንዴ ያልኩሽ? ምግብ ትብለም አልኩህ አይደል እንዴ? እና ምንድነው ከልከን እንደ መጣው ልጁ ምን ሆኗል? እግዚአብሔር ምን አይነት ሰው ናት? በእግዚአብሔር አንቺ ምግብ እንደዚህ ይደፋል? እህል አይደል እንዴ? አልበላም። ካልበላም ደግሞ ገንዘብ መስሎኝ የወጣበት እከፍላለሁ። ችግር የለውም። አትክፈል። መክፈሉ አይደለም እህል አይደል እንዴ? እንደዚህ ትመቻለሽ እንዴ አንቺ? አልበላም። በይ ደውይለት፣ ደውይለት። ደውይልኝም አይደል እንዴ? ደውይለት። ራስህ ደውልለት። እኔ አልደውልለትም። አልደውልም እኔ። በስማ ምን አንቺ ምን አይነት ሰው ነሽ? ልጁ ምን ሆኗል? በእናትህ ደውይለት፣ ለራሱ ደውይለት። አልደውልም። አታጉርሰኝ አልኩህ አይደል እንዴ? አታጉርሰኝ ሌላ ነገር። አንቺ ታዲያ ምግብ ትደፊያለሽ እንዴ? ታስጨንቀኝ እንዴ? መቼ አስጨነቅኩሽ? እንደዚህ አንዴ ላጉርስሽ አልኩት እኮ በቃ አልፈልግም አልኩኝ። አንተ ምን አይነት ሰው ናት? በስማ ታውቃለህ እንዴ? ምንድነው እንደዚህ ሰውን ባንተዋወቅስ? አደራ ብሎኛ አንዴ ሄደው አይመለከትም። ከሱ ጋር አደራ ብሎኝ ነው ሄደው አይደል እንዴ? ነው ጉዳይ ያለን አይመለከትም እኮ ጉዳይሽ የራስሽ ጉዳይ ከሱ ጋር። ግን እኔ አደራ ብሎኝ ነው ሄደው። አንቺ ምግብ እንዲህ ሳጎርስ ትደፊያለሽ? እንኳን አለ ንገረው፣ ደውለህ እንዴ። ምን ጉድ ነው? ሰው አልፈልግም አልበላም ካለ መብት ነው አይደል እንዴ? አልበላም ሌላ ነገር፣ ምግብ መድፋት ሌላ ነገር። አልፈልግም አልኩኝ። እየሰማኸኝ አይደለም? አስጨነከኝ። አላስጨነኩሽም። እኔ ቢ ነው ያልኩሽ። ምግብ አንዴ ቢ ያልኩሽ። አበላል ሲጀምር ደስ አይልም። አበላል ደስ አይልም። ደስ አይልም። አዎ ደስ አይልም። እንዴ ነው የበሉት? እሱን ጥለኝ ጋር በቃ። ስለዚህ አልፈልግም መብላት። ዘጋኝ። አበላል እኔ ብሎኝም አያውቅም ጓደኛዬ፣ ብሎኝም አያውቅም። እኔን ግን ዘጋኝ። ምግብ ስበላ አንቺ ዘጋሽ። ግልጹ ልንገርህ እና መጀመሪያ እንደዛ አትይም እንደ ምግብ ከምትበትኝ? አልወድም፣ አታስጨንቀኝ አልኩ። የሰማኸኝ ግን አይደለም። እኔ አላስጨነቅኩሽም። ሲጀመር እኔ ምግብ ቢ ነው ያልኩሽ እንጂ ተጨነቂ መጀመሪያ ጉረሽ ቢ ስልሽ እንዴ። ልጁ ምን ሆኗል? መጀመሪያ ቢ አንቺ ሰማኝ እኮ መጀመሪያ ፈቃደኛ አይደለህም። አልበላም አልኩ አይደል እንዴ? ለምን ታስጨንቀኛለህ? አልበላም ያልሽው ግን በሌላ ጉዳይ እንደሆነ አትነግሪኝም አንቺ? አይገባህም። እንደዛ ብለህ ትቀየመኛለህ። መጀመሪያ የት አቅሽና ነው መቀየምሽ? የት እንገናኛለን ከዚህ በኋላ? ለምን ወንድም ስለሆንክ ነው። የጽጉ ወንድም ሌላ ታሪክ ነው። በቃ እሷን ስለማውቃት ነው ሲጀመር። ምግብ እንደዚህ አይወረወርም። ለሌላ ጊዜ አይደለም አሁን በቃ እግዚአብሔርን አይወረወርም። ንግግር አትናገር። በቃ አስቀይምሻለሁ ገና ነኝ። ጭራሽ እውነት የጥሌ ነገር ሆኖብኝ አስቀይምሻለሁ አይደለ? እውነት እኔም የሱ ነገር ሆኖብኝ ነው ዝም ያልኩ። ሲጀመር ምንም ደስ አይልም። አንቺ ምግብ እኮ አንቺ ጥለሽ እኮ ነው ዝም ያልኩሽ። ነገርኩ። አስጨነከኝ እንዴ? ልጨነቅ እንዴ? ለምንድን ነው የምጨነቀው? አስጨነከኝ ካልጎረሽ ብለህ ቢ ማለት ነው የሚያስጨንቀው። መጉረስ አልፈልግም። አበላለም ደስ አይልም። ሲጀመር አበላለም ምን ሰው እንደሚበላ እንደዚህ አንድ ይበላው በቃ ደስ አይልማ እንዴ? ካልተመቸኝስ እኔ አንቺ ምን አይነት ነው? የግድ ታስጠላለህ ብዬ መናገር ነበረብኝ። አልበላም አልኩ አይደለ? ሊገባ ግን አልቻለም። አይ ለሰው ያለሽ ንቀት ግን በጣም ነው የሚደብረው። ይሄ ንቀት አይደለም። በቃ ስርዓት እንድትይዝ። ለምንድን ነው ቤተክርስቲያን የምትሄጂው ታዲያ? ነገርኩህ እኮ ስርዓት። ሰው ለመሳደብ ነው እንዴ? ይበቃሃል። በቃ በይ በዚህ ከዚህ በኋላ ሌላ ትርፍ ሳንነጋገር ደውይለትና ሂጂ። እኔ አልጠብቅሽም። አይ ድሮም እኔ እውነት ኧረ በስመ አብ አንቺ ምን አይነት አንተ እንድጠብቀኝ ብዬሽ እኮ አይደለም የመጣሁት። ይኸውልህ በቃ አልበላም አልኩ። አልተረዳኸኝም። ትርፍ አንነጋገራ። ትርፍ የተናገረው ማን ነው? አንተ እኮ ነው የተናገርከው። አንቺ መቀያየሙን ከእኔ ጋር የፈለግሽው? እንተዋወቃለን። ከዚህ በፊት ሲጀመር እንተዋወቃለን። አይ ማን ስለሆንክ ነው አስቀይምሻለሁ? እንተዋወቃለን ነው ታውቂኛለሽ? አላውቅህም እኮ በቃ እዛው በድንበርሽ። ስለዚህ አንተም ምን ስለሆንክ ነው አስቀይምሻለሁ የምትለው ነው? እኔ ምን እንደሆንኩ አሳይሻለሁ። እሱን በቃ ከዚህ በላይ ትርፍ አትናገሪኝ። በቃ ይምጣ፣ ደውይለት፣ ሂጂ። በቃ ሌላ ትርፍ ነገር አልፈልግም። ከጥሌ ጋር ነው ተስማምታችሁ የምትሰሩት? ምን ማለት ነው ተስማምታችሁ? ሰማይና ምድር ናችሁ። ምንም አትገናኙ። ምንም ስርዓት የሚባል ለሰው ክብር የለህም። የምር ክብር እንዴት ነው? ቆይ ክብር እንዴት ነው? ቆይ አይ ምንም እንደ ጉረሽ ማለት ክብር። አሁንም ያስጨነከኝ ነው ስርዓት።
አረ ያላስጨነኩሽም ሲጀመር ግን እህል አይወረወርም ነውር ነው እንኳን ወረወርኩት ነውር ነው በቃ ምግብ አይወረወርም ነውር ምግብ በቃ ምግብ አይወረወርም እግዚአብሔር ከዚህ በኋላ እንደዚህ አታርጊ አንተም ይኸውልህ መጀመሪያ ሰማኝ ስለ ጮክ አይደለም የምትደመጠው እሺ እኔ አልጮኩም ቀስ ብዬ ነው ያወራው ያለሁት በስርዓት እየበላክ አልነበረም አበላለ ዘጋኝ እንዴት ነው የበላሁት ሰው እንደሚበላው ለምንድን ነው የምትጨነቂው እኔ ለበላሁት አንቺ ምን ቤት ነሽ ዘጋኝ አልተመቸኝም ሲጀመር መጣሽ እኔ ለአንቺ ነው እንዲያዘዝኩት እሱ ነው ነገር እንደዚህ ያረ አንቺ ጥፋተኛ አይደለሽም አንቺ ጥፋተኛ አይደለሽም እሱ ነው እንደዚህ ያዋረደኝ ካልጎረሽ እኮ ብለህ ያስጨነቀኝ አንተ ነህ እና ሰው ቁጭ ብሎ ብቻዬን በላለሁ በቃ ብቻህን ብላ እኔ አጉርሰን ብያለሁ እንዴ ታዲያ አልበላም አልኩ ከአንድም ሁለት ሶስት ጊዜ አንቺ በስማ ጥለይ የሚመጣ ከሆነ ደውልልኝ ይቅርብሽ አትጹሚ እንዲህ ግን ሰው አትጸይፊ በጣም ጥሩ ወንድም ምን ያላት ኧረ በስማ እውነት አይ አንቺ በደንብ ነው የምታቀኝ እሷ በቃ ትርፈን ይቅርብን ጀምሯል ወይ ጥሌ አደውይለት እየጠበኩት እኔ እግዚአብሔርን በጣም ላስቀየምሽ ነው አሁን የመጨረሻ ደረጃ ላይ ነው እኔ እኮ ነው የምቀየም ያለብኝ ለምንድን ነው የምትቀየምኝ አንቺ ላስቀየምሽ ነው አይ ጥሩ ወንድም ምን ያላት ምንም ወንድም አይደለም እኔ አሁን እግዚአብሔር ነው አንቺ በጣም ለሰው ንቀት አለብሽ ይኸውልህ ስለማውቃት እግዚአብሔር አንቺ ንቀት አለብሽ በጣምና እኔ ከማስቀይምሽ ቢሄድ ይሻለኛል በጣም በደንብ ነው ማስቀይምሽ ሌላ ቀን ግን በደንብ ማስቀይምሻለሁ በእናት የሷ ወንድም ስለሆንክ ነው እኮ በቃ አስቀየኝ እንደማስቀይም ያሳይሻለሁ ልጁ ጤነኛ አይደለም እንዴ ስንት አይነት ሰው አለ እግዚአብሔር ሲጀመር ከማይሆን ሰው ጋር እኔ ነኝ ጥፋተኛ እንደሆነ እሱ ደግሞ ምን ሆኖ ስልኩ ማይሰራው ቆይ ጥሌ ይምጣ ዛሬማ ጭራሽ ያሳደበኛል እንዴ ቀጥሮ ባለጌ ስርዓት የሌለው ድሮ ጽጉ ግን ከምን አይነት ይምጣ ከማይሆን ሰው ጋር ጎልቶኝ ከሱም ብዙ ደግሞ እናገራል እንዴ ስንት አይነት ሰው አለ እግዚአብሔር መጠር ላይ ራሱ እንዳለ ወጥ በወጥ የሚያደርገው ሲያስጠላ ምን ነው ስልክ በጣም ተደጋጋሚ ደውሽ የሆነ ቦታ እኮ ይጂ እኮ ዝግ ነበረ ስልክ በጣም ምልክት ይገባልኝ ነበር ዳይቨርት የሆነ ስልክ እንትን ብሎኝ አስጠበቀኝ ፊትሽ ምንድነው አይደና ነኝ ምንድነው ምግቡ በስማም ተዝረክርኳል ፊቱ ያመጣው ልጅ ምንድነው ችግር አለበት እንዴ ምን ነው አሁን እኮ እሱ ቢሮ ቁጭ ብሎ አይቼዋለሁ ምን ሆነ አይ በጣም ስርዓት የሌለው ልጅ ነው የምር ስልክሽን በጣም በተደጋጋሚ ስላየሁት ተቻኩኝ አይደለም ስደውልልህ ወይ አታነሳ ወይ ቴክስት አትመልስ ከሰው ጋር ለምን እንደምታጋጨኝ አይደለም የሆነ ቦታ ደርሽ ይቅርታ በእናትሽ የምር ምንም ስርዓት የሌለው ልጅ እንዴ ጭራሽ ሊሰድበኝ ምናምን ሁላ እየሞከረ ነበረ ምን አደረገ በምን እናቅለታለሁ ካልጎረሽ ብሎ እምቢ ስለው ነው ምግቡ አልተመቻቸው አይደለም እኔ በቃ አልፈለኩም ከሱ ጋር መብላት አልተመቸኝም ልጁ ሲጀመር ማለት አበላሉ ደስ አይልም እንዴ ኧረ እባክሽ አንቺ ቤተሰብ እኮ ነው ጥሌ ቤተሰብ ቢሆንስ ኧረ ምርጥዬ ልጅ ነው ሉላ ነው እንደዚህ የምትያለሽ በጣም ሊሰድበኝ እኮ ነው የሞከረው የምር ኧረ እኔ የጽጌ ወንድም ነው ስላልከኝ ነው እንጂ የምር ምን አደረገሽ ምን አደረገ ምንም ስርዓት የሌለው ምንም ስርዓት የሌለው
የሚባል ነገር የምር ኧረ እባክሽ አንቺ በጣም ስርዓት ያለው ልጅ ነው የምር እኔ ታርጊ ፍላላናግረው ሞከርኩኝና ካልጎርሽ ምናምን ብሎ አስጨነቀኝ እና ምን ችግር አለው አትጎርሽለትም እንዴ አይደለም ጥሌ አልተረዳኝም ጸባይን ታውቃለህ አይደል እንደዚህ ነገር አልወድም አልኩ ነው ግን ምን አለበት በጣም አስቸገረኝ እኔ እኮ አብራን ዛሬ ተናድጄ ምናምን ተባለ ልጅ ምርጥ ልጅ አግኝቻለሁ አብረን እንሰራለን ዛሬ የትናንትናውን ውይይት እንቀጥልበታለን ብዬው እኮ ነው ይዤው መጣሁት እኮ ገብቶኛል እኔም እኮ ለዛ ነበር በጊዜ የመጣሁት ግን አንተ ስልክ አይሰራም አንቺ ታዲያ ለምን አካበርሽ ታዲያ ለምን አካበርሽ በጎርሽለት ምን ችግር አለ ምን ያልክ ነው ጥሌ የምር ምን ማካበድ ያስፈልጋል ለመጉረስ አሁን ምን ችግር አለ ካልተመቸኝስ ምንድነው ካልተመቸኝ ምን ነው ናዲ ምን ሆነሽ ነው የቀለድክ አይደለም ብዬ ተስፋ አደርጋለሁ አረ የምን መቀልድ ነው የምሬ ነው አካበድሽ እንዴ አሁን መጉረስ ማካበድ አይመስልሽ ካልተመቸኝስ ምንድነው ካልተመቸኝ ጥሌ የምር እያናደርከኝ ነው አታናደኝ እያናደረ ለራሴ እንደዛ ተጠብቀኝ ምናምን እሺ ለሱ ነው ይቅርታ ግን ምንድነው የምታካብጂው አንቺ አጎርሽለትም እንዴ ታዲያ ምን ችግር አለ ጥሌ እንዴት ሲበላ አረ በእናትሽ እኔ መሰለ ልጅ አጎረሰኝ ብለሽ እንደመጉረስ ጭራሽ አልገባህም ጥሌ እጁን ምናምን እንደዚህ የላሰ ምግብ እንደዚህ ትርፍ ምግብ እንደዚህ አረ በእናትህ የምርሽ ነው አረ እባክሽ እንደዛ ልጅማ አይደለም ብላ የምር ናዲ የምር አርቦ እግዚአብሔር ነሽ እያልከኝ ነው ውሸታም ነሽ እያልከኝ ነው እና ካልዋሽሽ እኔ ማቆሉ ለእንደዛ አይደለም በስርዓት ነው የሚበላው እኮ ምኑንም ዋሽ ያደረገው እኮ ይነገርኩ አረ በእናትሽ አካበድሽ እውነት አካበድሽ እንዴ ጥሌ የምር ችግር እንትን አትበል ሌላ ችግር አትፍጠር አረ ምን ሆነሽ ነው ናዲ በእግዚአብሔር ቆይ አንዴ ልጥራው የነገርኩህ አይደል እንዴ ምን እንዳደረገኝ ቢያንስ ትንሽ አትረዳኝም እንዴ ምንድነው የምረዳሽ አካበድሽ በእናትሽ እንዴ አረ በእናትሽ ወደዛ እንዴ ምን ሆነሽ ነው እንዴ እኔ በጃጃን ሙድ አልጠበቅኩሽም እንዴ ፈታ ምናምን መቻሪ ፈታ ነገር ይመችኛል አላልሽ የምን ፈታ ነው የምትለው አንቺ ስናወራ ፈታ ምናምን ይመችኛል ምናምን አላልሽም እንዴ አሁን ምንድነው አቦኔ እንደዚህ የምታካብር ሰው አትመቸኝም በእናትሽ አካበድሽ አንቺ የምር ጥሌ ለነ ጸባይ እየመጣክ ነው የምር አረ በእግዚአብሔር ማ ሉላ ወይ አባቴ አንተ ብራዘር ምንድነው አንተን አለችበት ናርዲ አገኘኋት አባቴ አሪፍ ነው የሰራዋ ይመጭ አገኘኋት ተመሳሳለች በጌታ ይቅርታ ገና ሳንተዋወቅ ማርያም ገና ሳንተዋወቅ አይደለም ፕራንክ ላድርጋት በማርያም ፕራንክና እስራኤል እንደዛ እየጠበቅኩ ላናዳድ ምናምን ብሎኝ ነው እና ናርዲ ደስ አትሉኝ በማርያም ስራው ያዝናንተ እንደዚህ ደክሞኝ አገኘኋት ናርዲ በጣም ይቅርታ በእናትሽ አይ እሱ እንኳን አላሰቡም ነበር እሱ ነው ለሌላ ጊዜ እንደዚህ አይደል እኔ ራሱ አበላሌ እንዴት እንደዘጋኝ ወጣው ደውሎ ተበጭቶ እኮ እየበላ ነበር ደውሎ ማለት ነው ራን ያረቋውና እርዳኝ ምናምን እንደዚህ በላት ብሎኝ እኮ ነው አወጣ እኔ ጭራሽ አላሰብኩም ከዚህ በኋላ መቼ እንቀራጻለን አንቺ ያበሳውና አለ ስማ ወመች ዱላር አገኘኋት እሺ በደንብ ተዋወቁ በደንብ ተዋወቁ ደግሞ የምታውቀው ማለት ነው የፍርጎ ወንድም ሆነ ብቻ ነው ግግም ማናደውላ በዚህ ልፈንክታው እንዴ ምናምን እያልኩኝ ነበር ወጥ ነው እንዳለ አንተ አበላሌ ለራሴ ዘጋኝ ነው እስኪ አንዴ ሲበላ ሳይ ለሷ አገባ ልርገው እኔ ገና ቪዲዮ ላይ ነው የማየው አላየሁትም ምግቡ ወደዛ በጣም ያናደርኳት ብሎኛል ስልክ ላይ እና ምግቡ ሲያስጠላ ምግብ ዘጋኝ እኔ ላለማስቀየም ጥረት አደረኩኝ ከበደኝ ያንተም ነገር ከበደኝ ጽጉም ከበደችኝ እንዴት ላድርግ ታዲያ ናዲ ትንሽ ፈታ በይ ብለን እንደዛ ትናንትና ሚስቴን አላረግናት እና ትናንት ጽጉን አረግናት አለ ሚስት ጊዜ እሱ ተባባሪ ነው እኔ ላይ በዙር እኮ ነው ታገኘዋል እግዚአብሔርን ይመች ካሜራማን ይመች ቢያንስ ካሜራውን አስቁም ምናምን አትይ እኔ ያስተካከለ መስሎኝ ነው አንተ እስክትመጣ እግዚአብሔር ጀግና ነው የምር ያስተካከለ ነው መሰለኝ አንተ እስክትመጣ ድረስ ጭራሽ አልገመተች በጭራሽ
ቤተሰብ እንዴት አያችሁ? እንዴት እንዳላለኝ እግዚአብሔር እኔ ባይዘ ቁም ነገር እንሰራለን ብዬ ነበር ዛሬ ያሰብኩት። ማለት በትናንትና ርዕሳችን ላይ ትንሽ ልናወራ ልንጫወት ዛሬ ከተሯችንና የሆነች ፕሮግራም ገጥሞኝ ነው ነገር ያለው እሷን ነገር አንተ ተጠቀምከው እያየው በቃ የሆነ እንትኗን እያየው እንትን ሳቄ እየመጣ ነበር። በዛው ቀጠልኩ። እኔ እኮ እንዳይበሳጩላ በቃ ተገግልልኝ እንዳትናገረኝ አታውቀኝም። የሆነ ነገር እንዳትለኝ ይሉንታ የሚባሉ ነገር ነው። አይሻ ይሉንታ አስፈላጊ እኮ እንዳልሆነ በዛ ላይ ያስጨነቀኝ ምግብ አልበተነችም መሰለህ። በእግዚአብሔር ሆነ ተናዳጅ ነች ደግሞ ጠላቂ ላይ ራሱ አለመወርወራ ያምር ሸሚዟት ነው ሸሚዟት እኔ ደግሞ ምግብ ታውቃለህ በጣም ትበላለህ። ማላመጡ እኮ ያከሳ ሰው እኮ ነው። ቅድም መሳይ በሉ አይመስልም እግዚአብሔር መሳይ በሉ አይመስልም ነበርና እሱ መሰለኝ። ቤተሰብ እንዴት አያችሁት? ሉላ እንዴት ነው? ሉላ ተመችቷችኋል? እና ጌታ እግዚአብሔር አለመጀመር ጀግና ነው። ሉላ ይመቸው እና ቤተሰብ እንግዲህ እንዴት አያችሁት? የምር እኔ ገና ቪዲዮን አየዋለሁ። ኢምፕራን ካላየሁት ኖርማሊ ዛሬ ቁም ነገር ነው ጠርቻቸው ባል ስለ ላጤነት በጣም ደግፈው ስለሚያወሩ ሁለቱን ለማገናኘት ነበረ። ግን አሪፍ ፕራንክ ይወጣል ብዬ አስባለሁ። ገና ቪዲዮን ከእናንተ ጋር ነው ፕራንክ መሆነው። ናርዲን ያው እንግዲህ እክሳታለሁ የምር ካሳ ያስፈልጋታል። በቀላሉ የምትፋታኝ አይመስለኝም። እክሳታለሁ። የነበረን ቆይታ እንዴት ነበረ? ቤተሰቦች እንግዲህ አስተያየትና ኮሜንታችሁን እንዳትረሱ። ባላችሁበት ሰላማችሁ ይብዛልኝ። ለቤቱ አዲስ ሆናችሁ ለዩቲዩብ ቻናሌ አዲስ ሆናችሁ ቤተሰቦች እንግዲህ ቤቱን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁ እንዳትዘነጉ። በተመሳሳይ ሰዓት በተመሳሳይ ጊዜ እንግዲህ እንከሰታለን። ጠሌ ነኝ። ባላችሁበት ሰላማችሁ ይብዛልኝ። ቻው። ናርዲሻኔ ሲወቀና